መቼም እንግዲህ አብርሽ ጉድ ማለቂያ የለውም። እንግዲህ ሄርሜላ የምትባለው ቀውስ የሆነች ሴትዮ እንግዲህ አብርሽን ተከትላ ቡታጅራ ገብታለች። ቡታጅራም ገብታ እንግዲህ ሩታንና አብርሽን ለማሸማገል ልክ እንደ ሽማግሌ ሆና ለመናገር ወይም ደግሞ ልክ አስታራቂ መስላ ለመታየት እየሞከረች ነው የምትገኘው። ግን ደግሞ እጅግ በጣም አደገኛዋ ሰው እሷ ናት። የእውነቴን ነው። እንደው እንደዚህ የሚባል ነገር አለ። ወዳጅ መስለው ጠላቶችን አንተ ጠብቅልኝ፣ አንተ ያዝልኝ፣ ጠላቶቼንስ በግልጽ ስለማውቃቸው እጠነቀቃቸዋለሁ ይባላል የሚባል አባባል አለ ወይ ደግሞ ይባላልና እንደዛ ነው። ሄርሜላ ይውላችሁ መጥፎ ሰው ሆና ብትመጣ ማለት ነው ማንም ሰው ስለማያምናት፣ ስለማይቀርባት፣ ስለማይፈልጋት ያን ነገር የፈለገችው ነገር ለማድረግ ትገደባለች፣ ትወሰናለች፣ ወይ ደግሞ በፈለገችው ደረጃ ሂዳ የሰውን ሕይወት ማበበጣበጥ አትችልም፣ አይመቻትም። ግን የዋህ ጥሩ ሰው መስላ አንደበቷም ንግግሯም ቃላቶቿም ግን ጥሩ መስለው አዛኝ መስለው አሳቢ መስለው ደግሞ ሲመጡ በብዙ ሰዎች ዘንድ ይኸው እንደምታዩዋቸው ብዙ ሰዎች ይከታተሏታል፣ ያደንቋታል፣ ይወዷታል። ነገር ግን በጣም በጣም አደገኛውን ነገር የምታደርገው በጣም እንዴት ልበላችሁ፣ ስለሷ ምንም አሁን አስታራቂ ሆናለች። እንደው ከአብርሽና ከሩታ ህይወት ውስጥ እችን ልጅ የሚነቅላት ሰው ቢኖር ጥሩ ነው። እኔ ክፉዋን አልመኝም። የሆነ መከራዋን ወይ ደግሞ ስቃይዋን ወይ ደግሞ ማጣቷን ማልቀሷን እንባዋን ራሱ አልፈልግም። ሴት ስለሆነች ሰው ስለሆነች እንደ ሰው አከብራታለሁ። ግን እንደው ጭራሽ ይኸው አጣላቻቸው ድጋሚ። አብርሽም ራሱ መቼ እንደሚነቃ መቼ ከእንቅልፉ እንደሚነቃ አላቅም፣ መቼ እንደሚነሳ አላቅም። ያችንም ያቅፋል፣ ሌሎችን የሚሉ ያቅፋል። ምኑ እንደተመቸው እንደዚህ አይነት ህይወት፣ ምኑ እንደተመቸው እንደዚህ አይነት ኑሮ አላውቅም። ትዳሩን ያጣ ይመስል ትዳሩን የፈታ ይመስል በሱ ምክንያት አንድ ነፍሰ ጡር ሴት እየተጎዳች እንደሆነ አያውቅም። እንደው ሩታ ግን ወደ ቤተሰቦቿ የእውነት ለመናገር ውስጧ ነግሯት አምናበት ጥፋቷ ገብቷት ባትሄድ ኑሮ ምን አይነት ስቃይ ውስጥ እንደምትገባ እርግጠኛ ሆኜ የምነግራችሁ ነገር ሄርሜላ ራሱ አብርሽ አይጠላትም፣ ሩታን አውቃለሁ 100%። ግን ደግሞ ምንም እልህ ውስጥ ነው ያለውንም በቃ ምን ታደርገኛለች፣ ምን ታመጣለች አይነት ነገር ነው፣ የትም አትሄድም አይነት ነገር ነው። እና ሄርሜላ እንደው የገረምሽ ነገር አንቺ አሁን ምን የሚሉት ሽማግሌ ነሽ? ምንም የሀገር ሽማግሌ ነሽ ወይ የሃይማኖት የነፍስ አባት ነሽ ወይ ምንድን ነሽ? አሁን አንቺ ሁለታቸው ተነጋግረው መፍታት ደረጃ ላይ እየደረሱ እየተግባቡ እየተስማሙ ባሉበት ደረጃ ላይ ሄደሽ ክብሪት ለኩሰሽ የምትመጪው ምን አይነት ሰው ነሽ ግን? ምን አይነት ራስ ወዳድ ሰው ብትሆኝ ነው በዚህ ልክ ራሽን ብቻ ወደሽ ራሽን ብቻ አስበልጠሽ ለራስሽ ጥቅም ብቻ እንዲምትሮጩ? አሁን ፈምሰሻል እስከሚባለው በላይ ከጥግ እስከ ጥግ ድረስ በአብርሽ ምክንያት በሩታ ምክንያት ፈምሰሻል። ጥሩ ደረጃ ላይ ደርሰሻል። ታዋቂ ሆነሻል። ከዚህ በላይ ሌላ ምን ትፈልጊያለሽ? ከህይወታቸው ለምን አትወጭም? የሚወድሽ ሰው አለ አይደለ? የምትወዱ ሰው ነበር አይደለ? ለምን ወደዛ ወደ ጥሩ ወደ ቁም ነገረኛው ህይወትሽ ላይ አትመለሽም? በሰው ህይወት ላይ በዚህ ልክ ገብተሽ ማውካት መጋገር ምን የሚሉት ነው? ሩታን ይኸው ድጋሚ ያበሳጯት። ድጋሚ ጥሩ ሰው መስላ ሩታ ራሱ እሷን ማመን የለብሽም። ከዚህ በኋላ ምንም እንድትናደጅም እንድትበሳጭም እድሉን መስጠት የለብሽም። የእውነቴን ነው። እንዲህ ቁመሽ ነፍሰ ጥሩ ሆነሽ እየተንቀጠቀስሽ ቁመትሽ እንኳን ለእሷ ካሜራ፣ ለእሷ ንግግር፣ ለእሷ ወሬ ቦታ ጊዜ ሰጠሻት፣ እየቆመሽ እያዳመጥሻት ነበረ። ያ ለምን ይሆናል? የራስሽን ኑሮ ማትኖሪ? የእውነቴን ነው። ግን ጆሮም እየሰጣት ያለው ጊዜም እየሰጣት ያለው ቦታም እየሰጣት ያለው አብርሽ ነው። ያ ነገር ደግሞ ነገ ወዲያ አልሰማም ብላል። ተው ተው፣ ተመከር። ብልጥ ከሰው ይማራል፣ ሞኝ ከራሱ ይማራል። እና አብርሽ ሞኝ እንደሆንክ ነው እያየው የምገኘው። ዝም ብለህ ትነዳለህ፣ በቃ እንደ ከብት እንደ በግ። የምሬን ነው። ለአንድ ደቂቃ ለአንድ ሰከንድ እንኳን ትናንትና ብዙ አስተማሪ ነገሮችን አሳይታለች ሩታ። አሰቃየሹ ምናምን እያላችሁ ነበረ። ግን ሴት ልጅ ምን ያህል አንተ አሁን ነገ ልጁ ሲወለድ ልጅ እያልክ ልትመጣ ነው ወይ? ማለት ማስረገዝ፣ አንድ ቀን አብሮ መተኛት፣ አንድ ቀን ግንኙነት ማድረግ ላንተ ወንድነት ነው ወይ? ጀግንነት ነው ወይ? ፍቅርን መስጠት ነው ወይ? የምሬን ነው ምልህ። ላንተ ትልቅ ጥያቄ ምልክት አለኝና ለምን እንደዛ ይሆናል? እሷ ለፍታ ደክማ ወጣ ወርዳ ስንት መከራ አይታ መስዋዕትነት አይታ ዋጋ ከፍላ ላመጣችው ልጅ ነገ ልጄ ምናምን ብለህ ልታቅፍ ልታለብስ እንደሷ አምጣ ውለድ አይደለም፣ እንደሷ አረገዝ ለምን አላረገዝክም አይደለም። ግን ምን አለበት ብትተዋት በቃ ባጭሩ።
አሁን ይቺ ያዘነች አትመስልም? አብርሽን እንደ ጭራ ተከትላ ሄዳ ከሱ ጋር ጊዜማ አብርሽ ይወድሻል። አብርሽ ላንቺ ቦታ አለው። ሲጨነቅ ማየት አልፈልግም። አውይ 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 የማን አዛኝ ነሽ በእናትሽ። አውይ ላንዱ አረ በስመ አብ ለአንዱ መልአክ ለአንዱ ሰይጣን መሆን እንደው ትንሽ እንደው ሼም የለሽም? እንደውም ማዘን፣ መራራት፣ መጨነቅ፣ ማሰብ የነበረብሽ ለሴቷ ነበረ ከምንም በላይ በዚህ ሰዓት በዚህ ወቅት ማለት ነው። አብርሽ የቱንም ያህል ነገር ቢከፋው በቃ የፈለገ ነገር ቢሆን መደገፍ የነበረብሽ ሩታን ነው። በቃ ኖ አንተ ወንድ ልጅ ነህ፣ ጠንካራ ነህ፣ ብዙ ነገር መቻል ትችላለህ፣ አቅም አለ። እሷ ግን ሴት ልጅ ነች፣ አርግዛለች፣ ነፍሰ ጡር ናት፣ ልጅ ይዛለች በሆዷ። ስለዚህ እንክብካቤ ያስፈልጋታል፣ ክትትል ያስፈልጋታል። የፈለገ ነገር ብትሆንም ነገ ከወለደች በኋላ ትነጋገራላችሁ። ነገ ከወለደች በኋላ ችግሩን ይፈታል ብለሽ ሀሳብ እንኳን እንደ መስጠት ይበልጥ ብለሽ አዲስ አበባ ጥላልሽ ስትመጣ ቤቷ እንደፈለግሽ ገባሽ፣ እንደፈለግሽ ፈነጭሽ፣ እንደፈለግሽ ሆንሽ። ያ ነገር አልበቃሽ ሲል ደግሞ ቡታጀራ ሂጄ ልረፍ፣ በቃ እናቴ ቤት ይሻለኛል፣ ቤተሰቦቼ ጋር ብታረስ ይሻለኛል ብላ ደግሞ ቡታጀራ ስትሄድ ጭራሽ ተከትለሻት ሄደሽ ህይወቷን ሲኦል አደረግሽባት። በእርግጥ ላንቺ የምትሰጠው ጊዜም ቦታም የላትም። እንኳን ላንቺ ማለት ነው ለባሏ ራሱ የሚሆን ጊዜ የላትም። ቆራጥ ውሳኔ ላይ ነው ያለችው። የምሬ ነው ምላችሁ። በጣም የባለጌ ናት። ዝሙተኛ የምትደግፉ ሴቶች በተለይ ማለት ነው ሴት ሆናችሁ ሄርሜላ እኮ ጥሩ ናት፣ ሄርሜላ እኮ ትክክል ናት፣ እስካሁን እኮ ምንም አላደረገችም። ኧረ ውስጧ እባብ ነው እንዴ! እኔ አንድ ሰው በቃ ያን ሰው አላምነውም። በሱ ምክንያት እኔ 10,000 ጊዜ እየተጎዳው ነው ብዬ አብሮ ላለ ሰው ስነግረው ካልተረዳኝ፣ ያ ሰው እየጎዳኸኝ ነው ብዬ 1,000 ጊዜ እየነገርኩት የማይረዳኝ ከሆነ ምን አይነት ሰው ነው? አሁን ይሄን የምትደግፉ ሰዎች ልክ ባላችሁ ጋር ጥሩ ጊዜ እያሳለፋችሁ በትዳር በኑሮ በህይወት ጥሩ ሰክሰስፉል ሆናችሁ እየቆያችሁ እያለ የሆነ ሰዓት ላይ ሴቷ ብታረግዝና ከዛ በኋላ የሆነ አለመግባባት ቢፈጠር በመሀል አንድ ሴት መጣ ባልሽን ስትወስድብሽ፣ በምጥሽ ጊዜ፣ በችግርሽ ጊዜ፣ ባጣሽ ጊዜ፣ ሰው በሚያስፈልግሽ ጊዜ ጥሎሽ ከዛሽ ሴት ጋር ሲሄድ ያኔ ዋጋው ይገባሻል። ያኔ የሩታ ስቃይ፣ የሩታ ህመም፣ የሩታ ስብራት፣ የሩታ ቆስለት ይገባሽ ነበረ። ያ እስኪገባችሁ ታዲያ ለእናንተ በቃ ከድንጋይ ላይ ውሃ እንደማፍሰስ ነው። ምንም ብትነገሩም አይገባችሁም። ሁላችሁም ባልልም አንዳንዶቻችሁ መርዝ የሆናችሁ በቃ ልክ ለሩታ ጭፍን ጥላቻ ያለባችሁ፣ እሷም ምንም ነገር ሳታደርግባችሁ፣ ምንም ነገር ሳታደርጋችሁ፣ ከምናችሁም ሳትደርስ ሲጀመር ሩታን እኛ እናቃታለን እንጂ እሷ እኮ ስለኛ ባህሪ፣ ስለኛ ጸባይ፣ ስማችን እንኳን ለይታ ማታውቅ ልጅ ናትና በቃ ጭፍን ጥላቻችሁን ተውና እስኪ ለእውነት ኑሩ፣ ለእውነት መስክሩ። እች ልጅ ያለችበት ሁኔታ ያው ድጋሚ ሄዳ ቡታጅራ ሄዳ ይላችሁ ሰው መሳይ ሾካካ ናት። በነገራችን ላይ እች ልጅ ደግሞ መቼም አይቀናትም። በእውነት የብዙ ሰውም ባለበት የሩታ ብቻ አይደለም፣ አብርሽ ራሱ በሄደበት ሁሉ አይቀናውም። ምንም እረፍት የሌለው ኑሮ ነው የሚኖሩ። ሀብታም ነው፣ እግዚአብሔር ነው ብላችሁ አብርሽ አለው፣ ሀብታም ነው፣ ኑሮ ጥሩ ነው፣ ህይወቱ ጥሩ ነው። ግን የውሸት ዓለም ነው የሚኖሩ፣ የውሸት ኑሮ ነው የሚኖሩ። የውሸት ደስታን እያየንበት የምንገኘው የውሸት ፈገግታ ነው። የምንሬ ነው ብላችሁና እንደዚህ ከመሆን ፈጣሪ ይሰውረን። የምር ገንዘብ ኑሮን እንደው ጥሩ ፍቅር ከሌለን፣ ሰላም ከሌለን እንደው ከእንደዚህ አይነት ህይወት ይጠብቀን ይሰውረን ነው ምለውና ሄርሜላ ምን አለበት ለአንዴና ለመጨረሻ ጊዜ ሩታ ይቅር በይኝ ብለሽ እንደው ተይው፣ ይቅርታውን መጠየቅ ምንም እንደው ጥብት ጠፊ ምን አለበት? ጥፊ እስኪ እንደው አንይሽ፣ እንደው እኔ አልይሽ። በነገራችን ላይ በራስሽ ስሪ፣ አልከታተልሽም። የፈለግሽውን መስራት ትችላለሽ፣ የፈለግሽውን ማውራት ትችላለሽ፣ እንደፈለግሽው። ግን እንደው ከሩታ አጠገብ ባላይሽ እኔ ደስ ይለኛል። ምንም አትሰሪማ፣ በቃ ምንም ጥቅም የሌለሽ ማትረቢ ሰው ነሽ። ምክንያቱም ልክ ውግት አድርገሽ በቃ የወጋ ቢረሳሉ የተወጋ ይረሳ ብን ብለሽ ትጠፊያለሽ። ከዛስ ለሩታ የሆነ ስቃይ፣ አንድ ቁስል፣ አንድ አብርሽ ተደርቦ የሚናገረው ነገር ነው ግራ የሚያጋባኝ። አሁን ዛሬ እንደው በአብርሽ ቦታ እኔ ብሆን በቃ ሄርሜላ አቁሚ፣ ስለመጣሽ ስለኔ ያስበሽ ነው፣ ተጨንቀሽልኝ ነው፣ አመሰግናለሁ ምናምን። በቃ ማናገር ያለብኝ ወይም ደግሞ ይህን ችግር መፍታት ያለብን እኔና እሷ ነን። ምክንያቱም ይሄ ህይወት የኔና የእሷ ስለሆነ እኛ ነው ማስተካከል ያለብን፣ እኛ ነው መፍታት ያለብን። አንቺ እዚህ ውስጥ አታስፈልጊም። በቃ ከዚህ በፊትም እኔና እሷን ለማግባባት ከኔ ጋር ያለውን ችግር ለመፍታት ብዙ ጥረሻል። ግን ደግሞ አሁን የኔና የእሷ ጊዜ ነው፣ የኔና የእሷ ቦታ ነው። ደግሞ እየተግባባን ነው፣ ደግሞ እየተስማማን ነው። ስለዚህ
አከብርሻለሁ፣ ላንቺ ቦታ አለኝ፣ ጥሩ ነው፣ በቃ ላደረግሽልኝ ነገር ሁሉ አመሰግናለሁ። ግን በቃ ከዚህ በላይ አትጓዥ። ምክንያቱም በአንቺ ምክንያት ብዙ ነገር እየተፈጠረ ስለሆነ ምንም አደረግሽውም አላደረግሽውም ብዙ ነገሮች እየመጡ ስለሆነ በቃ ይቁም እዚህ ጋር ብለህ ከሩታ ጋር ማውራት ያለብን ነገር ማውራት ስትችል በቃ ሰው ሚናዋትን ሰዎች እየሰማች ነው፣ ከነሱ ጋር መኖር ትችላለች፣ ከነሱ ጋር እንትን ማለት ሌላ ታሪክ፣ በቃ ያልተጻፈ አማርኛ ነው የሚያነበው። የምሬ ነው የምላችሁ። እና አብርሽ እስከ መቼ እንደዚህ ሆነ እንደምትኖር መቼ እንደምትበስል እንደው ፈጣሪ ሆይ እንደው በምን ልበላችሁ፣ እሳተ ገሞራ ውስጥ ራሱ ገብተ ብትንተከተክ ራሱ ማለት የምትበስል አይመስለኝም። ምንም በቃ እኔ መቼ እንደምትበስል መቼ ለነገሩ የሆነ የተደረገብህ ነገር ኖሮ እንጂ በጤና አይደለም። በዚህ ልክ እንዲህ ዝም ብለህ በቃ ጅል የሆንከው በቃ እሷና ባለች ቦታ ትሄዳለህ፣ እኔ ሂድ ባለች ትሄዳለህ። ጭራሽ አሁንም ቡታጀራ ምሳሌ ጋብዝሽ ተባብላችሁ ነው ሄዳችሁ ሩታን አናዳችሁ። እና ለሩታን የምናገር የምፈልገው ነገር ተይ በቃ ይቅርብሽ፣ በቃ ተረጋጊ፣ ጊዜ ውሰጂ፣ ለራስሽ ቦታ ስጪ፣ ልጅሽን ትሪት አድርጊ፣ ራስሽን ትሪት አድርጊ። ሌላው ነገር እንደሆነ ትርፍ ነው። በቃ ጤነኛ ልጅ እንዲሰጥሽ ወደ ፈጣሪሽ ቅረቢ ብዬ ሀሳብ አስተያየቴን ነው የምሰጠው። ሄርሜላን ዝሙትን የማትደግፉ ሰዎች፣ ዝሙት በፈጣሪም ዘንድ በየትኛውም ሃይማኖት አይፈቀድም አይደለ? ስለዚህ ይሄ የኛ ባህላችንም ሃይማኖታችንም አይፈቅድም። ተይ በቃ ውጪ፣ ዝሙትን አንደግፍም ብለን ሁላችንም አንድ ሆነን እችን ልጅ ከአብርሽ ህይወት የምትወጣበትን መንገድ መፈለግ መጣር አለብን። ካልሆነ ደግሞ አንደግፋት በቃ ልክ መጥፎ ነገር እያደረገች ደህና ነገር መልካም ነገር እንዳደረገ ሰው የምትደግፏት የምታበረታቷት ሰዎች አላችሁና ነገ በኔ ብትሉ የተሻለ ነው ብዬ አስባለሁ። ሩታ በሰላም ወልዳ እንድትገላገል መልካም ምኞታችሁን ግለጹላት። እኔም መልካም ምኞቴን እገልጻለሁ። ሀሳብ አስተያየታችሁንም እናንተ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።